አንተ እርግጠኛ ነህ ይሄ ነው መኩሪያ ነው ከእናንተ ጋር የሚሰራው? አዎ በቃ ስሙ ማን ነው? መኩሪያ። ይሄ መኩሪያ ነው የሚለው? አይ መኩሪያ ይሄ መኩሪያ ነው ወይ የሚለው? ምን ነው አንተ ታውቃለህ? አንተ ነህ የላከው? ስማ እኔ ስወጣለሁ ገባለሁ። የት ነው የምትከታተለኝ? ኧረ የምትሄድበት ሁላ ሄዳለሁ። የምትሄድበት ሁላ ሄዳለሁ። መኪናም አለኝ። ልክስክስ ሰራተኛ ነኝ ማመኔ ነው። አንተ የኔ ጭራ ላይ እንድትደርስ ያደረገ። እንደነገርኳችሁ ሰውየው ዝም ብሎ የዋዛ ሰው አይደለም። ለዛ ነው ይሄ ሚሽን ተሰጥቶት ትልቅ ሚሽን ሳልሆነ ነው ለሱ የተሰጠው። እንሰራ ነበር የፋውል ስራ እንሰራ ነበር ከድርጅቱ ጋር። እሺ ማድ ማውጫ አለ። ዲና የምትባል ሴት ታውቃለህ? ዲና በሙስና ያሳዝችኝ እሷ ነች። መጨረሻ ላይ አሲዛህ ነው ራሷ ስትረዳ የነበረችው። መወገድ ካለበት አንዳንዴ ይወገዳል። ግን ብዙኛ እንደዚህ ብዙም እንትን ብለን አናውቅም። እዛ እኔ መግባት አለብኝ አሰበች። ያ ሰው ወደ ክፍለ ሀገር እንዲሄድ ተደረገ። 150 ሺህ ብር ተሰጠው። የእጅን ታገኛለህ። እሺ የኛ ጥበቃ እንጂ ሆን ተብሎ የተደረገ ነገር እኮ የምን ጥበቃ ነው የሚሰራው? በቃ ፍቅረኛው እኛ ጋር ነች ማለት እኛ ጋር ነች። ይዛችኋት ነው? አዎ ፍቅረኛዋን እኛ ጋር ያዝናት። ከዛም በኋላ የሆነ ቦታ በአስቸኳይ እንዲመጣ ነገረችው። አንተ የምትኖርበት ሰፈር ነው በጥበቃነት የሚሰራው። ምን ማለት ነው? እዚህ ጋር አሁን የተናገርኩት ራሱ በእኔ አላውቅም። ሴትዮዋ እየሰማች እዚህ ጋር መጣ ለኔ ሞት እየተዘጋጀልኝ እንደሆነ የታውቃላችሁ። ፈራህም አልፈራህም ከመቀጣት አታመልጥም። ልንገርህ የስም ዝርዝር ነበረ። ከዛ ከኛ ቲም ውስጥ የሚደለሉ ሊገዙ የሚችሉ ሰዎችንም መርጣችሁ አስቀምጣችሁ ነበር ማለት ነው። ምን አይነት ክላስ እንደምማር ነግሬያት ነበር፣ በኮምፒውተር ሳይንስ እንደምማር እና ያ ነገር ደግሞ ለሷ ወደፊት እንደሚጠቅማት ምናምን ነገር ነገረችኝ። በዚህ እንትና ጋር እየመጣው እያስፈራሩ መረጃ መቀበል በቃ እሷ አርግ ያለችኝን ማድረግ ነው የኔ የሥራ ድርሻ። ያን ነገር ዲና ምንድነው ትልቅ ማፊያዎችን አደራጅተ ነፍሰ ገዳዮችን አደራጅተ ሰው እያስፈራራ የቁም እስረኛ ያደርጋችሁት 3 ወር ሙሉ እየቀጠቀጠ በጣም ይወዳት ፍቅረኛ አለች አይደል? በሷ ነው ያዝነው። በቃ ፍቅረኛን እንደምንገላት ነገር ነው። አንድ መረጃ ለባልደረቦች እንዳትናገር ምናምን ብለ ነገር ነው። በቃ ምንም አይነት መረጃ ለእናንተ እንዳይደርስ። ሰው መደብደብ፣ ሰው ማስፈራራት ወንጀል እንደሆነ አታውቅም? ወንጀል አይደለም? እሱን ከዛም በኋላ ነው የገባሁበት። እኛ አማራጭ እሱን ማስፈራራት ነው። በቃ እሱን እያስፈራራው መጠቀም ያለብኝን ኃይል እየተጠቀምኩኝ ከዛ መስሪያ ቤት ማስወጣት ነበረ። ከኛ ጋር መስራት ማስችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት። እንዳትቀባጥር ምንም አይነት ጊዜ የለኝም። እንዳትቀባጥር እኔ ሰለምት ምንም ማውቀው ነገር የለም። ለማን ነው መረጃው? ሰለም መረጃ ነው የምታወራው። ከወጣህ በኋላ ከዲና ጋር ትገናኛላችሁ። ከአደጋው ጀርባ አንተ ላይ ከደረሰው የመኪና አደጋ ጀርባ የተደበቀ ነገር አለ። ምን ሊደበቅ ይችላል? አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለሊት 8 ሰዓት ራሱ ለሊት እየመጡ ቤቴ ያስፈራሩኝ ነበር። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው እንትን ያለችውና ሞተች። መጋፈጥ ወይ ደግሞ መዋሸት ሲፈልጉ ያንተን ሁኔታ ነው የሚያሳዩት። እነግራቸዋለሁ፣ ግን ምን ዋስትና አለኝ? ከተናገርኩ በኋላ ነገር ቢያደርግምስ? አበበ ነው። ዲና ወንጀለኛ እኮ ነች። በካሬ በ73,000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23,000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶርና አውትዶር የልጆች መጫወቻ ተካቶበታል።
ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። እንጂ ታውቃለህ፣ ይሄ እኮ ቅርብ ጊዜ እኮ ነው መስፈር ላይ በጥበቃነት የመጣው ማለት እንደዚህ ሞጫ መግቢያ የሚጠብቁ ሰዎች አሉ አይደል? አዎ። ምንድን ነው እየተኬደ ያለው? አንተ እርግጠኛ ነህ ይሄ ነው መኩሪያ ነው ከእናንተ ጋር የሚሰራው? አዎ በቃ ይሄ ሁሉ ነገር ሆን ተብሎ የተደረገ ነው። እንካ ፎቶውን አሁኑኑ ስጣቸው። አሁኑኑ ይዘውት እንዲመጡ። አሁኑኑ የፈጠነ ይዛችሁ እንዲመጡ። እንጂ እኮ ስማ፣ ለምን ሲባል ነው የሚያስፈር በጥበቃ ነው የተገባው? ይዘው ትልቅ ሚሽን ተሰጥቶት ነው አልኩህ እኮ። ምንድነው ሚሽኑ? ምንድነው ሚሽኑ? ትሰማኛለህ? እኔ ምንም ማውቀው ነገር የለም፣ ግን ትልቅ ሚሽን እዛ አካባቢ እንደተሰጠው ነው የማውቀው። እኔ በቃ እኔ የተሰጠኝ ከመስራት ምንም እባካችሁ ነው ያታ በቃ እኔ ማመን ነው የሚያቀተኝ። እንዴ ትግባቡ ነበር? ታወራላችሁ ማለት በቃ ሰፈር ውስጥ ያው ታውቃለህ፣ ስንገባ ስንወጣ ያሉት የሰፈር ጥበቆች እነሱ ናቸው። ሰላም ትባባላለህ፣ ያከብሩሃል ማለት ሙከሮችን ሲያደርግ ነበር። አንተን በተአምር ባህሪው በጣም መልካም የሚባል ሰው እኮ ነው። ኢቭን ዝቅ ብሎ ነው ሰው ሰላም የሚለው እኮ። እንደነገርኳችሁ ነው ትልቅ ሚሽን የተሰጠው ብያችኋለሁ አይደል? ስንት ጊዜ ሆነው እዛ ላይ ተገባ? ኦልሞስት 2 ወር ነው ገና። ይሄን ማመን ነው የሚያቀተኝ። እንጃ ጥበቃው ነው እስከ መግባት ሰፈር ውስጥ እንዴ ታውቀዋለህ? ሌላ ባክግራውንዱን ምናምን ታውቀው ነገር አለ? ምን አይነት ሰው እንደሆነ እያናገረ ነው። መልስ ምንድነው የምታውቀው ነገር አለ? ስለ መኩሪያ ከየት ነው የመጣው? ማን ነው? ምንነቱ ምናምን የምታውቀው ነገር አለ? እኔ ምንም የማውቀው ነገር የለም። ብቻ ትልቅ ባለስልጣንና ትልቅ ሚሽን እንደተሰጠው ብቻ ነው የማውቀው። ባለስልጣን ማለት እንደነገርኳችሁ ሰውየው ዝም ብሎ የዋዛ ሰው አይደለም። ለዛ ነው ይሄ ሚሽን ተሰጥቶት ትልቅ ሚሽን ስለሆነ ነው ለሱ የተሰጠው። ማመን ያቀተኝ። ኧረ እንዴት ማለት? ቆይ በምን ታምር? እሺ ለማንኛውም ችግር የለውም። ቤተሰቦች፣ ተመልካቾች ይህን ሰውዬ ይምጣና ምን እንደሚለኝ መስማት እፈልጋለሁ። ምን ሊመልስልኝ እንደሚችል መስማት እፈልጋለሁ። ጭራሽ ጉያዬ ስር ተቀምጦ ነው እኔ ስር ቁጭ ብሎ ምን አባቱ እያደረገ ነው? እሺ ማለት እሺ ይሄ ሰውዬ ለእርምጃ ነው የገባው ይባላል። እኔ ላይ የሆነ ውሳኔ ለመወሰን ነው የመጣው ይባላል። ስንት ቀን ተገናኝተናል ስንገባ ስንወጣ። ጊዜና ሰዓት ወይ እየጠበቀው መኪና ቁመን ነው ሰላም የምንለው። ምክንያቱም ጥበቆቹ ሁሉ ጊዜ እሱ አይደለም ከዚህ በፊትም የነበሩት ጥበቆች ደግሞ ብቻውን አይደለም የሚጠብቁ አሉት ሌሎችም ጠባቂዎች። እሱ የተተካበት ደግሞ አጋጣሚ ሆኖ ከዚህ ቀደም የሚሰራ የነበረ አንድ ጥበቃ በቤተሰብ ችግር ምክንያት ወደ ክፍለ ሀገር ስለገባ ነው። ተተኪ ሰው ስለሚያስፈልገው ነው ይሄ ሰው የመጣው። እንግዲህ ስንገባ ስንወጣ በደንብ ስለኛ አውቋል። ከሰፈርተኛው ጋር በጣም ሰላምተኛው ሆኗል። ያውም ትሁት እና በጣም መልካም ባህሪ ያለው ሰው የሚባል ሰው ነው። ያው ይሄ ነገር የሚከናወነው ምንድነው? የሰፈር ጥበቆች የሚመጡት አካባቢው ላይ በሚኖሩ ነዋሪዎች ተወጣቶ በሚከፈል ደሞዝ ነው ሰፈሩ የሚጠበቀው። ይምጣና እስቲ ከራሱ ማን እንደሆነ ለምን ዓላማ አንተ ሰፈር እንደገባ እናጠራ ይሆናል። እኔ ማመን ነው የሚያቀተኝ። በዚህ መጠን ጉያችን ስር እንደገቡ ጭራሽ ልጠረጥርም አልችልም። ምክንያቱም መስሪያ ቤት አካባቢ በብዙ ሰዎች እንሰለላለን፣ ብዙ ሰዎች ይከታተሉናል። እኛ እንደነገርኳችሁ ነው ይሞከራል። ዲና የዋዛ ሴት አይደለችም። ባካያታ እዚህ እንትራት በላት ለራስ ዘፍራት አይመለከተኝም። እንደ ቀን ነው መሰለኝ አያችሁ። ዝም በል አሁን እዚህ ጋር የምናወራውን ራሱ እየሰማች ሊሆን ይችላል። ምንም የምታውቁት ነገር የለም። የዋዛ አይደለችም፣ እየነገርኳችሁ ነው።
አሁን እዚህ ጋር የነገርኳችሁ እንዳለ ህይወቴን አደጋ ውስጥ የነገርኳችሁ በጣም ጥሩ አማራጭ ነገርኩ። ልንገር በጣም ጥሩ አማራጭ ነገርኩ። የከፋ ነገር ነበር የሚደርስብህ። እጇ ረጅም እንደሆነ አታውቁትም። የከፋ ነገር ነበር የሚደርስብህ። ልንገር ልታስፈራራን አሞክር። እኔ እያስፈራራኋችሁ ግን ስለ ሴት ከህግ በላይና ከኛ በላይ ብትሆን አትደበቅም ነበር እቺ ሴት። እሺ በጣም የሚያናድደው ደግሞ እንደዚህ አይነት ሴራዎችን ከኔ ጋር እየሰራች ድርድር ይላችልኝስ ነገር ላይ እንድንደራደር ልውውጦች እንድናደርግ እንግዲህ ውል አስፈርማኛለች። እሷ ግን ከጀርባ ይሄን ሴራ እየሰራችልኝ ነው። ይሁን ውሉን እንዲፈርም ያለው ነፍሶችን ለማዳን ስል ማድረግ ያለብኝን ነገር ከማድረጋውንም ወደኋላ አለ። አምኜበታለሁ፣ ፈርሜበታለሁ። ከዛም ባሻገር ደግሞ ወንድሞቼን አሳምኜበታለሁ። ወንድሞቼን አሳምኜ ስራችንን ቀጥለናል። እኛውን እየሰራን ያለ ነው በሰዎቻችን ዙሪያ ያለውን ነገር ነው እየሰራን ያለ ነው። በሰዎቻችን ዙሪያ ያለውን ነገር ስንሰራ ደግሞ አሁንም ዞራ ዲና ነች በቃ በየነገር ውስጥ ያለችው። እንግዲህ እኛ ባልደረባችን መደብ እንደዚህ መሆኑን እንደዚህ መሰቃየቱን በነሱ በሳምና ምንም እናውቀው ነገር የለም። ለካ ይሄን ሴራ እሷ ውስጥ ነው ስትሸረብ ነበር የቆየችው። እስቲል እስካሁንም ድረስ አላቆመችም። እስቲል እስካሁን ድረስ እንግዲህ የባልደረባችንን የበላይን ፍቅረኛ በእጇ ስራ አግታ አፍና ነው የሚገኘው። እኔ አናቴ ላይ ሰላይ ቁጭ አድርጋብኛለች። ለማንኛውም የትም ቦታ እንዳትሄዱ እዚች ቁጭ ብለን መኩሪያ የተባለው ሰውዬ እስኪመጣ ድረስ እንጠብቃለን። የሚነግረንን ነገር አብረን እንሰማለን። በድጋሚ እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁኝ ሁኑ። ይህ ቪዲዮ እናውቀዋለን ሰላማዊ ሰው ነው እያልን አዲስ ቅርብ ጊዜ የመጣውን ሰፈራችንን ማንነቱን ሳናቅ ለምናምን ሰዎች መማሪያ ይሆነናል። በደንብ መማሪያ ይሆነናል። የዛን ሰው ማንነት ሳናቅ ትሁት ነው፣ ቸር ነው፣ ደግ ነው፣ ባህሪው ጸባዩ መልካም ነው፣ ሰናይ ባህሪ ነው ያለው እያልን ሁል ጊዜ ራሳችንን ለምናሳምን ሰዎች ትምህርት ነው። ለእንደነዚህ አይነት ሰዎች እየደረሰ ብዙ ሰው እንደዚህ አይነት ነገር ጥንቃቄ እንዲያደርግ ሼር እና ላይክ ማድረጋችሁ እንዳትረሱ። በተለይ ላይክ ማድረጋችሁ እንዳትረሱ። ምክንያቱም ከዚህ በፊትም ሁል ጊዜ እንደምነግራችሁ ቪዲዮ ላይክ ባደረጋችሁት ቁጥር ራሱ ዩቲዩብ አልጎሪዝም እንደተወደደ ስለሚገባው ብዙ ሰዎች ጋር እንዲደርስ ያደርገዋል። ብዙ ሰዎች ይማርበታል። እንደምትመለከቱት ሰሞኑን እይታው ምናምን ቀንሷል። ምክንያቱም ሪፖርት እየተደረገ ስለሆነ ቻናሉንም ለማዘጋት በጣም እየተሰራ ስለሆነ እኛን ለማስቆም በደንብ እየተለፋ ስለሆነ እይታ እንኳን የለውም። እስኪ ገብታችሁ ከዚህ በፊት የነበሩትን ቪዲዮዎች ሰሞኑን ሲለቀቁ የነበሩትን ቪዲዮዎች ቪዋቸውን ተመልከቱ፣ እይታቸውን ተመልከቱ። ወርቋል። ማናችሁም ጋር ብዙ ሰዎች ጋር እየደረሰ አይደለም። እናንተ ደግሞ ብዙ ሰው ጋር እንዲደርስ አግዙኝ። ቪዲዮ ላይክ አድርጉት። ያንን ስታደርጉ አብራችሁን ከጎን የሆናችሁ እየሰራችሁ እንደሆነ እኔን እያገዛችሁኝ እንደሆነ እንድታውቁ ፈልጋለሁ። ለማንኛውም በያላችሁበት አሁንም ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ ይሁንላችሁ። እሺ እንግዲህ ውድ ቤተሰቦች ያው መኩሪያን ይዘውት እንደመጡ ተናግረዋል። ስለዚህ እናስገባውና ምን ሊነግረን እንደሚችል አብረን የምናየው ይሆናል። አይመስልም? እኔ ከዛ በፊት ያው አንዳንድ ነገሮችን ማወቅ ፈልጋለሁ። ምናልባት ይህ ሰው ራሱን ደብቆ ራሱን ለውጦ እናንተ ሰፈር ገብቶ ስራዎችን እየሰራ ነበር። ለምን አይነት ሚሽን እንደገባ እንግዲህ ያው ይዘውት እየመጡ ነው፣ ደርሰዋል ኦልሬዲ። ያንን ከራሱ አፍ የምንሰማው ነው የሚሆነው። ከአንተ ግን መስማት ፈልገው የተለየ ያደርጋቸው የነበሩ ነገሮች አሉ። ምናልባት አንተን ለመቅረብ ለማውራት ሊሆን ይችላል። የተለየ እንቅስቃሴ አይተህበታል? እንዴት እንደው ታውቃለህ፣ ሁልጊዜ እኛ ስንገባም ስንወጣም ልክ መግቢያ ላይ እንደምታውቀው አንተ ማብረኝ ስመጣ ቤት እንደምታየው መስቶት እናወርዳለን። የሰፈሩን ጥበቃ ምናምን ሰላም ብለናቸው ነው የምንገባው። ምክንያቱም
ያስለመድናቸው ነገርም ስለሆነ አንዳንዴም ዝም ብለህ የሻይ ምናምን ትላቸዋለህ። ያው እዛው ቀኑ ሙሉ ሰፈር ውስጥ ስለሆነ የሚውሉት የትም ስለማይሄዱ ማታ በፈረቃ ስለሚያድሩ ምናምን ነገር ሰፈር ውስጥ የሻይ ማስጨብጣቸው ምናምን ነገር ነው የምታልፈው እና ያው ሰፈር ውስጥ እንደምናውቀው የሚኖሩት የሚያድሩትም አብዛኞቹ ማለት አዳር ሲሉ በተራ ሲጠብቁ አዳር ማማ አለች ማማቸው ላይ ያደሩ ነው እና በቃ ጀስት ከሁሉም ጋር መልካም የሚባል ሰላምታ አለን። ትንሽ የሆነ ሰዓት ላይ ማለት የታመምኩ ሰሞን ትዝ ካለ አስደንጋጭ ነገር የሆነብኝ ምንድነው ያው አብዛኛውን ሰፈር ውስጥ ማንም ሰው ስለኔ መታመም የሚያውቀው ነገር የለም ማለት ከእንደዚህ ሚዲያ ከሚከታተሉት ምናምን ሰዎች ውጪ ማለት ነው። እሱ ግን የሆነ ቀን ላይ እንዴት ነው ሉሌ ተሻለ ወይ ምናምን ነገር ብሎ ሲጠይቀኝ ደንግጬ ነበረ። እንዴት ሊያውቅ ቻለ ምናምን ነገር የሚል ነገር አካባቢው የነበርክበት ሁኔታ የሚያውቁ ሰዎች የሉ። አዎ እና ትንሽ ደንግጬ ነበርና ነገር ግን አንዳንድ ጊዜ ወሬ ሾልኮ ያመልጣል። ገባህ አይደለ? ሰዎች ሲያወሩ ሰምቶም ሊሆን ይችላል። አይገርምም? ሉል እኮ እዚህ ታሞ ጸበል ነው ያለው ምናምን ሲሉ ሰምቶም ሊሆን ይችላል በሚል እሳቤ ምክንያቱም ከሰዎች ጋር እንደዚህ ስለሚግባቡ ምናምን ነገር ወሬውን ሰምቶ ሊሆን ይችላል በሚል እንግዲህ እግዚአብሔር ይመስገን ደህና ነኝ ምናምን ብዬ ቀለል አድርጌው ነው ያለፍኩት እንጂ አሁን የትኛውም የሰፈር ጥበቃ ይሄንን ጥያቄ አልጠይቀኝም። ገባ? መኩሪያ ግን ከመጣበት ጊዜ ጀምሮ በጣም ቀልጣፋ እና መጥቷል። ቀስበል ምንድን ነው መኩሪያ ሉሌ ሰላም ነው? ተቀመጥ። ሰላም በለኝ። ተቀመጥ። ሉል አንተ እያለ ነው ምን አድርጊያቸው ነው? የክፍል ስራ እኮ አፍነው እኮ ነው ይዞኝ የመጡት። መኩሪያ ከስራ ነው ይዞ የመጡት? ገና ነህ? እግዚአብሔር ይመስገን። እኔ ላናገርህ ስለፈለኩ ነው ይዘው የመጡት። እንዴ እኔ ደግሞ ምንድነው ብዬ በቃ ሰው ዝም ብሎ ብድግ አድርገው ይዘውኝ የመጡ። ተረጋጋ፣ አየር ሰብስብ። ምንድን ነው አሁንማ ትንፋሽን ሰብስብ። አንተ ካለህማ ምን ሆናለሁ? አንተ ካለህማ እኔ ደንግጬ እኔም ወዴት ነው ወይ ጣቢያ አልወሰዱኝ ወይ አሁን ዝም ብለው እኔ እኮ ግቢ ስገባ የት ነው ደግሞ የወሰዱኝ ምናምን እላለሁ። ደህና ነው በተረፈ ስራ እንዴት ነው? ስራ ምንም አይልም እግዚአብሔር ይመስገን። ለመድክ እኛ ሰፈር? ኧረ ቆየው እንጂ ቆየው አይደል? ኧረ አዎ ደህና ነህ አልመስልም። በሰላም ነው? ምንድነው ካሜራ እዛ ጋር እናንተም ተሸፋፍናቸዋል። እስኪ ስለ አንተ ዛሬ ትንሽ ላወራ ስለፈለኩ ነው እዚህ ድረስ እንድትመጣ ያደረኩ። በነገራችን ላይ መልካም ችግር የለም። እስኪ አሁን አንተን በደንብ ማወቅ ፈልጋለሁና መኩሪያ እንግዲህ እኛ ሰፈር ከመጣ 2 ወር ነው። ያው 2 ወር የሰፈራችን ጠበቃ ነህ። ሰፈራችንን በደንብ እየጠበቅ እያስከበርክልን ያለው ባልደረቦች ጋር ሆነ አይደለ? ከዛ በፊት ምን ነበር የምትሰራው? ከየት ነው የመጣኸው? ግን እስኪ ስላንተ ለውቅ ይኸውላ አሁን እያወቅህ እኔ እንዴት እንደመጣሁ እያወቅህ አሁን አንድ ሰፈር ሆነን አሁን ይኸውላ ጥያቄ ምን ያስፈልጋል? እንዴት እንደመጣ እኔ ምን አውቃለሁ? ከመጣ እንግዲህ ሰፈራችን ውስጥ 2 ወር ነው። ከየት እንደመጣ እኔ ምን አውቃለሁ? አንድ ጥበቃ ነበረ በቤተሰብ ችግር ምክንያት ወደ ክፍለ ሀገር ሄደ። በሱ ቦታ ተተኪ ጥበቃ ስለሚያስፈልግ አንተ መጣ። ስለዚህ የመጣው አንተ ከየት ነው? ማንነትን በደንብ ማወቅ ፈልጋለሁ። ቤተሰቦች የት ናቸው? አሁን የውላ ተዋውቀን አሁን እንደ አዲስ አሁን መኩሪያ አንተን አውቃለሁ፣ መምጫህን ግን አላውቀውም። እሱስ ቢሆን ምን ያደርግልሃል? ማወቅ ፈልጋለሁ አልኩ። ስለአንተ ማወቅ ስለምፈልግ ነው እዚህ ድረስ እንድትመጣ ያደረኩ። እዛም ብትጠይቀኝም እኮ ትችል ነበር እኮ አሁን እዚህ ድረስ እኔን ማመጣት ችግር የለውም። እዛም ጠየቅኩ እዚህም ጠየቅኩ ያው ነው። አሁን የምጠይቀኝ ብቻ ቀጥተኛ መልስ ስጠኝ። እሺ ካሜራውን አስጠፋው። ለምንድን ነው የማስጠፋው ካሜራውን? ከካሜራው ጋር ምን ጉዳይ አለ አንተ? ምን ያደርጋል? አይደለም ከካሜራው ጋር ምን ጉዳይ አለ አንተ? ካሜራው ምን ያደርጋል? እኔ ምን አርቲስት አይደለሁም? ምን ያደርግልኛል? ካሜራ ምን ያደርግልኛል? ለአንተ እኮ አይደለም ካሜራው የቆመው ለኔ ነው እኮ። አሁን ወሬን መዘላበድ ምናምን ትተህ ጥያቄ ለምን መልስልኝ? ነገርኩህ እኮ። ከየት ነው የመጣኸው? ከክፍለ ሀገር። ከክፍለ ሀገር?
መቼ ነው የመጣው ከክፍለ ሀገር? አንድ 4 ወር ምናምን ሆነ። 4 ወር ከክፍለ ሀገር 4 ወር 5 ወር ሆኗል ከክፍለ ሀገር ከመጣ። ከዛ እኛ ሰፈር ከገባ 2 ወር። ከዛ በፊት ነበርክ ክፍለ ሀገር? ክፍለ ሀገር የመጣሁት እኛ ሰፈር ከመምጣት በፊት የት ነበር? እሱ ዘመድ ጋር ነበር። ዘመድ? የት ነው ዘመድ ያለ? አሉ ዘመዶቼ። አጎቴ ጋር ነው ያረፍኩት። በቃ እዛ ስራ ስንቱን ስላልተመቸ እዛ ስራም ብዙም የለም። አጎቴ ጋር መጣሁ። አጎቴ ስራ እንደዚህ በቃ ማንኛውም ስራ ሰራለሁ። እዛም በቃ ለእንትን የሰው ቤትም ጥገኛ ከመሆን በቃ ጥበቃ ሲገኝ በቃ ጥበቃ ገባሁ። ጥበቃ ሲገኝ ጥበቃ ገባ። ከዛ በፊት ምን ነበር የምትሰራው ክፍለ ሀገር? ክፍለ ሀገር ያው አርሶ አደር ነው። በቃ አርሶ አደር? ቤት እንትን አለን፣ ትንሽ መሬት አለች። በቃ ትምህርትም እንትን አልኩኝ፣ ትንሽ እንትን ብዬ ነበረ። ኮሌጅም ገብቼ በቃ አልጨረስኩም ትምህርት። እሺ። ከዛ በቃ እዛው የአባቴን እንትን በቃ እሱ ያሳርሳል። በቃ እኔ አንዳንዴ የሆነ እንትን አረግለታለሁ ምናምን። ሌላ ምንም ስራ የለኝ። መሬት ካለህ መሬትህን ጥለህ መተህ እዚህ ጥበቃ መስራት አይከብድም? አይ ትንሽ መሬት ነው። መሬቱ የኛ እንትን የሚያስፈልም አይደለም። ትንሽ መሬት ነው። በቃ አባቴም አቁም ደከም ብሏል። በቃ ከፍሎ ያሳርሳል። እንትን ይላል። እንትን ከምንል የተሻለ ህይወት እንዲኖር ነገ እዚህ የከተማ ኑሮ ልትኖር የምትችላለህ። በቃ የተሻለ ነገር ለማግኘት ስል መጣሁ። ትዳር ልጆች ናን የለህም? የለኝ። እንዴት እስካሁን አላገባህም? አላገኘውም ማለት። እንዴት ክፍለ ሀገር ላይ ትዳር የምትሆን ሴት ጠፍታ ነው? አይ ትዳርን አንዳንዴ ፈልገው አይደለም፣ ከፈጣሪ የሚሰጥ ነገር ነው እንጂ ብንፈልግ ያው ማገና አቅም ብዙም የለም። ግን ለማግባት ብንፈልግ እስካሁን አገባ ነበር። አትፈልግም ነው? አዎ አላገኘዋትም ማለት ነው። የግራ ጎኔ አላገኘዋትም። እስኪ ይሄን የጥበቃ ስራ እንዴት ነበር ያገኘው? ወደኛ ሰፈር ልመጣ የቻልከው እንዴት ነበር? በማን አማካኝነት ነው የገባው? አጎቴ ነው በማን እንትን እንዳለው እንትን አለም ስራ ተገኝቷል፣ እንደዚህ ጥበቃ በፈረቃ ነው አለ። ኧረ እሰራለሁ። እሺ ገባው መጣው። እሱ ጨርሶልኛል። ስራውን ጀመርኩ። ቀጥታ ተነገረኝ። ቀጠናው ተነገረኝ። ሰራተኞች ተዋወቅኩኝ። ከዛም ይደርሰኝ የቀን ሲሆን ቀን እሰራለሁ። የማታ እንደምታውቀው ነው፣ ሁሌ እንደምታየኝ ነው። ስራ ላይ ከሆነ ጎበዝ ነኝ። ስራ ከበፊትም ስራ አልነቅም። በጣም ቀልጣፋ ነህ። ከሰዎች ትግባባለህ ምናምን? አዎ የሰፈሩም ሰው ደስ ይላል አይደለ? እንደው ባለፈው ጊዜ እኔ ትንሽ አመም አድርጎኝ ነበርና ጠይቀኸኝም ነበር። እንዴት ነህ ሉል ተሻለው ምናምን ብለኸኝ ነበር። እንዴት ነው ያወቅኸው የመታመሜን? ያው እንዴት አታውቅም? የሰፈር ሰው ምክንያቱም ማንንም የሚያውቅ ሰው ስላልነበረ ከሰፈር ውስጥ አንተ ብቻ ነበርክ ያወቅኸውና እንዴት ልታውቅ ቻልክ? በጣም የሚገርም ነው። ይሄን ያክል ሚስጥር መሆኑን ይገርሞኛል። እኔ እንደዛ ሚስጥር መሆኑን እኔ ምንም አላወቅኩም እኮ። እኔ አሁን ሚስጥር መሆኑን ምናምን አላወቅኩም ምናምን ሰው እንዴት አወቅህ ነው ጥያቄ። እንዴት አላውቅም? የሰፈር ሰው አንድ ሰው የሰፈር ሰው ማንም የሚያውቀው ነገር የለም ነው እያልኩ ያለሁት። አንተ እንዴት አወቅህ? እንዴት ልትሰማ ቻልክ? መጠየቄ ነው። አሁን እንደ ጥፋተኛ እያረከኝ ነው። ምን ጥያቄዎቹን ለመሸፋፈን እየሞከርክ ነው አንተ? ኧረ ምንም ለምን ይሸፍናል? ነው የእሱን መታመም የሰማኸው? እንዲህ ደህና ነህ ሆይ ማለት ጥፋተኝነት ነው። ደህና ነህ ሆይ አይደለም ያልኩህ፣ ተሻለህ ሆይ መታመም የሰማኸው እንዴት አውቃለሁ? እንዴት አልሀቅ እኮ እንዴት አወቅህ? የሰፈር ሰው ሲያወራ ምናምን ሰማ። አማርኛውን እየደጋገምነው ነው። ማንም የሰፈር ሰው ስለኔ መታመም የሚያውቀው ነገር የለም። አንተ እንዴት ልታውቅ ቻልክ? በጣም ቀላሉ ነገር በቃ እንደ ትልቅ አድርገህ እያሰብከው ይመስለኛል አይደለ? በጣም ቀላል ነገር ነው አይደል? በጣም እንጂ አንድ ሰው በቃ መታመም ማወቅ ነው ከባድ። አይተህም እኮ ልታውቀው ትችላለህ እኮ። አንድ ሰው ኦልሬዲ ፊዚካሉም ሊወረድ ሊልብህ ይችላል፣ የሆነ እንትንም ሊል ይችላል። ታውቀዋለህ እኮ። አሁን ታሞ አክቲቭም አይሆንም። ስነ ልቦናም እኮ ሲጀምር እኔ በታመምኩበት ሰዓት ማንም ያየኝ ሰው የለም። ሰው በጣም ሄጄ ጸበል ቦታ ቆይቼ ስመጣም
ማንም ያወቀ ማንም ያየኝም ሲል ጭራሽ አንተም ራስ አላየኸኝም። አይ እኔ አላየሁም ይሆናል። ማንም አላየኝም ነው ሰፈር ውስጥ ሲጀምር ጸበል መግባትን ምንም ለማያቅ ለመሆን እየሞከርክ ነው። እንግዲህ መረጃው ከየት እንዳመጣው መናገር አይፈልግም። እንቀጥል እስኪ። ዲና የምትባል ሴት ታውቃለህ? ዲና በፍጹም እውነት የእውነት ጭራሽ ታውቁም? ዲና አንድ ነገር ልንገርህ፣ ምናልባት ስለ አንተ ማንነት ትክክለኛ መረጃ አልሰጠኸኝም ይሆናል። ከክፍለ ሀገር ነው የመጣሁት፣ ቤተሰቦቼ ምናምን እዚህ ነው፣ ተማሪ ነበርኩ ምናምን የሚለው ነገር ትክክለኛ መረጃ እንዳልሆነ ነው የሚሰማኝ። አይ ይኸውልህ ከኔ ጋር አሁን ላይ አኩኩሉ መጮትና መደባበቅ ያስፈልጋል። መኩሪያ በደንብ ትሰማለህ? ስለኔ ተሰራ ታውቃለህ? አላውቅም። አታውቅም? በሰፈር ጥበቃነት ሆነ አታውቅም። በኖርማል ላይፍ ግን በማንነት ግን በደንብ ታውቀኛለህ። እዛ ሰፈር የሚገባው ለአንድና ለአንድ ዓላማ ነው አይደል? ምንድን ነበር ዓላማ? እዛ ሰፈር ስትቀጠር በጥበቃነት ምን ነበር ፍላጎት? ስራ መስራት ነው። ምን አይነት ስራ? ጥበቃ ነው። ከሱ ጀርባ ያለው ሚስጥር ምንድን ነው? ስራ መስራት እፈልጋለሁ አልኩኝ፣ ገባሁ አልኩ። እኔ ከሱ ጀርባ ያለው ሌላኛው ሚስጥር ምንድን ነው? ምንም ሚስጥር የለም። አንተ እዛ ሰፈር ላይ ጥበቃ ሆነ ከመግባት በፊት የነበረው ጥበቃ ታውቃለህ? አንተ የተካኸውን ጥበቃ አላውቅም። እርግጠኛ ነህ? አዎ። ማለት እኔም ራሱ እሱ ጥያቄ አእምሮ ላይ እየተመላለሰ ነበር። እንዴት ሆነ አይነት ሻጥር ይሆናል ብዬ እያሰብኩ ነው። ታውቃለህ የሱ መሄድ እንደዛ ነው ሊሆን ይችላል። አይ እኔ ስራ ፈልግ ነበረ፣ ቅድሚያ ነበረ ስራ እየፈለግኩኝ። በማንኛውም ስራ ባገኝ ታውቃለህ፣ በቃ እኔ አሁን የኛው ጥበቃ ስለሆነ እንደው እናንተም ትንሽ አከራችሁት እንጂ ሌላውን ጽዳትም ምናምን ቢሆን በቃ ትሰራለህ። አዎ ቀሚስ ለብሰህ ትሰራለህ። ጽዳትም ቢሆን ችግር የለም። እኔ ለስራ እኔ ገንዘብ አገኝበት ላይፍ ይቀር እንጂ ባገኘሁት ክፍተት ሰራለሁ ብዬ የነገርኳቸው። ገጠመኝ ክፍተት ሲገኝ ወደ ስራ ምንድነው የሷ አለት ነው? ምንድነው? የት አገኘው? መታወቂያዎች ስሙ ማን ነው? መኩሪያ። ይሄ መኩሪያ ነው የሚለው? አይ መኩሪያ፣ ይሄ መኩሪያ ነው ወይ የሚለው? ይሄማ መኩሪያ አይደለም፣ ይሄ ሽመልስ ነው የሚለው። ይሄ ትክክለኛ ስሜ ሽመልስ ነው። መኩሪያ አባቴ የሚጠራኝ። ያውም የአዲስ አበባ መታወቂያ ነው ያዘው። ከክፍለ ሀገር ነው የመጣው? አዎ ይሄ በቃ እኮ ከክፍለ ሀገር ነው የመጣኸው። የአዲስ አበባ መታወቂያ ነው። ሲቀጥል ደግሞ ስምህ ሽመልስ ነው። እና ትክክለኛ ስሜ ሽመልስ ነው። ይሄ ቤት በምጠራበት ነው። የትኛው ነው ቤት የምትጠራበት? መኩሪያ የቤት ስሜ ነው። እና በቤት ስምህ ነው ስራ የተቀጠርከው? አዎ አጎቴ ስለሆነ ያስመዘገበኝ። ከመጀመሩ ነው አንድ ሰው ከመጀመሩ ነው መኩሪያ በሚል ስም ሽመልስ በሚል መታወቂያ እየኖረ መኩሪያ በሚል ስም ህዳር 18 2016 ነው መታወቂያው የተቀበለው። እስኪ ስለዚህ ጉዳይ አብራራልኝ። ስለ የትኛው? ስለ መታወቂያው፣ ስለ ስምህ። ሁለት ስም እንዴት? መታወቂያውስ እንዴት ነው ያገኘው? ክፍለ ሀገር እንደምትኖር ገበሬ እንደሆንክ የነገርከን አይደል? እንዴት ነው መታወቂያው ታዲያ? ይሄ ጓደኛዬ ነው። በቃ እንደዚህ እንትን አለ። ጓደኛ ነው ያሰራልህ? ቅድም ምንድን ነበር ያልከኝ? አጎቴን ያወጣልኝ ነበር ያልከኝ። አጎቴ የዚህኛውን ነው። ስለ አንድ መታወቂያ ነው እያወራን ያለነው። እና አጎቴ የዚህኛውን ነው፣ ጓደኛዬ የዛኛውን ነው። ስለ የትኛው ነው የምታወራው? ሰማኛለህ? ትክክለኛ ስም ማን ነው? ሽመልስ። ሽመልስ። መኩሪያ ወንጀል ለመስራት የምትጠቀምበት ስም ነው? የምን ወንጀል? የምን ወንጀል?
የምን ወንጀል? አንድ አዲስ አበባ ላይ ነዋሪ ያልሆነ ሰው ከዓመት ከምናምን በፊት ምናልባትም 2 ዓመት መታወቂያ ወጥቶልህ አንተ ደግሞ ስለማንነት ስትጠየቅ ክፍለ ሀገር ገበሬ እንደሆንክ ነገርከኝ። ይሄ ፍጹም ሊጣረስ የሚችል ነገር ነው። አንተ እዚህ ኖረህ እንደማታውቅ ነግረህናል። መታወቂያ ደግሞ ከ2 ዓመት በፊት መታወቂያ ወጥቶልህ ያንን መታወቂያ ይዘህ እየተንቀሳቀስክ ነው። ምን ማለት ነው? ይሄ በገንዘብ ነው ጓደኛዬ ይወጣል። ምን ማለት ነው? አሁን አንተ ቆይ ምንድነው ተቀጀባበረን? በገንዘብ ይወጣል እንደ መታወቂያ? ይሄ እኮ የተሰራ አይደለም፣ ኦሪጂናል መታወቂያ ነው እኮ። ገንዘብ ሰጠሁት አመጣልኝ። ገንዘብ ሰጠው አመጣልህ? ወንጀል አይደለም? መታወቂያም በገንዘብ መግዛት ወንጀል አይደለም? ነዋሪ ሳትሆን ነዋሪ ነኝ ብለህ እሱ ያልቅልሃል አለኝ። ከዛ በቃ ገንዘብ ሰጠሁት ይዞልኝ መጣ። ገንዘብ ሰጠው ይዞልኝ መጣ። ስንት ከፈልኩ ለዚህ? 15,000 ብር። አንድ ጥበቃ ሊሰራ የመጣ ሰው ያውም አንድ ገበሬ ትንሽ መሬት ያለው 15,000 ብር ከፍሎ መታወቂያ እንዴት ይገዛል? በቃ በሰዓቱ በቃ ያስፈልግ ነበረ። በቃ 15,000 ብር ገንዘቡ ከመጣ ያባቴ ነው። አንተ እኮ እዚህ ጥበቃነት ልትቀጠር ነው አይመጣ? 15,000 ብር ለመታወቂያ የሚከፈልልህ ከሆነ እኮ ለመንጃ ፍቃድ ተከፍሎልህ መንጃ ፍቃድ አውጥቶ መስራት የሚችል ሰው ነው እኮ አይደል? ሹፌር መሆን የምችል ሰው እኮ ነው። እኔ ያው በሰዓቱ በቃ ነገሮችን እንትን ለማለት መታወቂያ ያስፈልጋል ሲባል አየር ላይ ከፈልኩ። አየር ላይ ከፈልክ? ደሞዝ ስንት ነው አሁን? 4,000 ብር። 4,000 ብር 4,000 ብር ሊከፈለው 15,000 ብር ለመታወቂያ ገንዘብ ያወጣ ሰው ነው። ያ ማለት የአራት ወር ደሞዝ ማለት ነው። 4 ወር በነፃ ነው የሚሰራው ማለት ነው። ትክክል ነኝ አይደል? መጀመሪያ የነበረ ገንዘብ ስለሆነ ይኸውልህ አንድ ነገር ልንገርህ። አሁን ቀልድህን ምናምን ነገር መደባበቁን ተውና እውነቱን ብትነግረኝ ይሻላል። ስለማንነት ያው የነገርኩህ እኮ በቃ ማንነቴ ያ ነው። ማንነትህ እሱ ነው። እስኪ ባልደረባን እናስገባው ይሻል ማለት የስራ ባልደረባን ትእዛዝ ምሳሰራለህ እንጂ ምን ነው አንተ ታውቃለህ? አንተ ነህ የላከው? ስማ አንተ ነህ እዚሁ ላጣጣ ውስጥ የከተትከኝ? እያናገርኩህ ነው። እኔ እያናገርኩህ ነው። ከኔ ጋር አውራ። የት ነው የምታውቀው? አትምታኝ። አውቀዋለሁ እኮ። የት ነው የምታውቀው? ንገረው። የት እንደምታውቀኝ ለምን አልነግረውም? ሁሉም ነገር ዝም በል አንተ። አንተ ሁላ ነገር የእጅን ታገኛለህ። እሺ የኛ ጥበቃ ጭራሽ ትዝታለህ? ማን አንተ? ተናገር እስኪ ትክክለኛ ማንነትን ነው ንገረኝ። በደንብ እነግርሃለሁ። ትክክለኛ ማንነቴን እነግርሃለሁ። የእጅንም ታገኛለህ አንተም። አንተ ተውቶ ዝም በል በቃ አብርሃም ዝም በል። እኔ ቀሪውን እኔ ጨርሰዋለሁ። ችግር የለም። እሺ እኔ ላይ ከመዛት ነው የምትጀምረው ወሬን? አይ የመዛት አይደለም። የእጅን ታገኛለህ አልከኝ አይደል? አንተ ነው የእጅ ምስለኝ። ጥፋቱ የኔ ነው። እኔ ልክስክስ ሰራተኛ ነኝ ማመኔ ነው። አንተ የኔ ጭራ ላይ እንድትደርስ ያደረገ ጭራዬን ያዝክ ማለት ደግሞ እኔና ያዝክ ማለት አይደለም። ጥበቃው አሁን ትክክለኛው ማንነት እየወጣ ነው። በትክክል ማንነቱን እየተመለከትኩ ነው። ታውቃለህ፣ በጣም ወኔያም ነው። በጣም ደስ ይላል። አንተ ሞራልህ ደስ ይላል። እኔ ወድጄልሃለሁ። አሁን እንቀጥል። ዛቻ አንተውና ስለ ማንነት ብትነግረኝ ይሻል። ማንን ልፍራ? እስኪ አንተን ማን ብዬ ልፍራ? እንድትፈራኝማ አልፈልግም እኮ። ማንነትን ተናግርሽ። ሽመልስ ነኝ። ትክክለኛ ስምህ ሽመልስ ነው? እሺ ምን ነበር ስራ? እስኪ ከዚህ በፊት ጥበቃ ከመሆነ በፊት ምንድን ነው ስራ? መቼም አላማ ሌላ ነው። ለጥበቃነት ስትመጣ ያንተ ውሻ ነው ውሻዬን አልክ አይደለ? ጭራሽ ስለዚህ ሽመልስ ማን ነው? ምንድን ነው ስራው? ምንድን ነው የሚሰራው? አዳኝ ነው። ሽመልስ ማለት አዳኝ ማለት ነው። እያዳንክ ነው በአግባቡ። ማንን ነው የምታድነው? አለ አስፈላጊ የሆነ ሰው አለ።
እና እኔንም ልታደነኝ ነው እኛ ሰፈር ጥበቃው ነው የገባው? ከማን ጋር ነው የምትሰራው? ከዲና ጋር? ቅድም ማነች ዲና ምናምን ስትል ነበር አይደል? መልስልኛ። ከዲና ጋር ነው የምትሰራው? አሁን እንዴት ነው የታወቀው? በደንብ እንድታስረዳኝ እፈልጋለሁ። ዲናን እንዴት አወቃት? ምንድነው አብራችሁ የምትሰሩት? ከሷ ጋር የተዋወቅነው ክልል ነበረ እኔ የምሰራው። ምንድን ነበር የምትሰራው? ስሙን መጥቀስ የማልፈልገው ክልል ላይ ስልጣን ነበረኝ እና እዛ ባለስልጣን ነበር። ስልጣን ማለት የመንግስት አስተዳደር መንግስት ተሿሚ ነበር። እሺ። እና በቃ እዛ እየሰራው በማዕድን እንትን እዛ ተያዝኩኝ ማለት ነው። ተያዝኩኝ ማለት በቃ እዛ እንሰራ ነበር፣ የፋውል ስራ እንሰራ ነበር ከድርጅቱ ጋር። እሺ። የማዕድን ማውጫ አለ እና ለእኛም እናስመጣ ነበር አንዳንድ መኪና ምናምን። በቃ በዛ ድንገት እንትን አልኩኝ። ከሷ ጋርም ትሰራ ነበር ማለት ነው። ሙሰኛ ሹማምንት ነበርክ? እሺ። ከዛ በከሷ ጋር እንግባባለን። በቃ እሷም ትሰራለች። ከዛ በቃ አንዳንድ ቀን ማውራት ጀመርን። ከዛ በቃ የሆነ እንትን እያል ቀረበችኝ እና በጣም መሰሪ ነች። እኔም እንደዛ መሆኑን አላወኩም ነበር። አንተ አይደለህም መሰሪ አይደል? አይ እሱማ ሙስና ብቻ ነው የሚበላው። ከዛ በቃ ተያዝኩኝ እኔ በሙስና እና ከስራም ተባረር በስርም ተፈረደብኝ። እሷ ይዛኔ በቃ ታጽናናኝ ነበር፣ ትረዳኝ ነበር። ታምጠይቀኝ እሷ ነበረች። ይግባኝ እንትን አልኩ። ስር ትንሽ ቀነሰልኝ። በጣም አጽናናኝ። እዛ ከስር ስወጣ ለአንተ የሚሆን ስራ እኔ ጋር አይጠፋም ማለት ነው። እሺ። ከዛ አንዳንድ እያልን ስንሰራ እኔም ደግሞ የገንዘብ ችግር የስራም ችግር ስለነበረብኝ በቃ ከሷ ጋር መስራት ጀመርኩ። እዛ እንደዚህ አድርግ ስትለኝ የሆነ ሰው እንደዚህ ያዘውና የሆነ ቦታ እንደዚህ ቦታ አስቀምጠው ትለኛለች። ሌላም ሰው ነበር አንድ ከኔ በላይ ነበር አለ። አሁን ጠፍቷል። የት ይሁን አላውቅም። እሱ ሲጠፋ ነው እኔ ከላይ የሆንኩት ማለት ነው። እሺ። 15 ነን ጠቅላላ። ማኔጅ ማድረጋቸው እኔ ነኝ። እሷ ከላይ እኔን ታዘኛለች። ኦኬ። ሌላ 15 ልጅ ሰዎች አሉ በዚህ ስራ ላይ የተሰማሩ ከሷ ጋር የሚሰሩ ማለት ነው። ከሷ ጋር ብቻ ዙርም ይሆናል የሚሰሩት፣ ግን አብዛኛው ከኔ ጋር ነው ኮኔክት የሚያደርጉት። ስለዚህ አንተ የምትመራቸው ልጆች ናቸው ማለት ነው። እኔ ነኝ። ከኔ ጋር ነው 15 14 ናቸው እነሱ። እሺ። እሱንም ይጨምራል። እሺ። ከዛ በቃ እኔ ከታች ነበር መጀመሪያ እንደነሱ ነበርኩኝ። በቃ በእንትንም በጭንቅላትም በብስለትም በእንትንም በቃ ትንሽ እየተሻልኩ ስመጣ የተሻለ ስራ ብዙ አይነት ስራ ሰርቻለሁ። ከዛ መጨረሻ ላይ እሷ እንዳሳዘችኝ ሁላ አወቅኩኝ። ምኑ ላይ ማለት እሷ ያዘችኝ ማለት መጀመሪያ ከመንግስት መስሪያ ቤት እየሰራው በሙስና ያሳዘችኝ እሷ ነች። መጨረሻ ላይ አሲዛህ ነው ራሷ ስትረዳ የነበረችው። ለምን እዚህ መስመር ውስጥ እኔ እንድገባ ትፈልግ ነበር። እሺ። ማለት ከዛ ይሄንን አውቀህ አብራት እየሰራ ነው? ለምን? ኦልሬዲ ያወቅኩት ሙሉ ለሙሉ ከገባሁበት በኋላ። እሺ። እና አንዴ ስገባበት ደግሞ እኛ እንዲህ ይመጣልን ብለም አታስብም። አሁን ቅድም ያልከው ነገር እንደዚህ ሰው ያዘልንትና እንዲህ ቦታ አስቀምጦ ትለኛለች፣ ያን ነገር አድርጋለሁ ምናምን ነገር ነው ያልከው።
ሰው ማፈን ማለት ነው አይደል? በትክክለኛው አማርኛ ሰው ማገት፣ ሰው ማፈን ማለት ነው። እኛ አሁን ማገታ የሚባል ነገር የለም ማለት በቃ ሰው ታሳርፋለህ። ጊዜ የሚጠየቀው ጥያቄ አለ ይባላል፣ ይረፍ እስከዛት ይባላል። ምንም አይነት ስራ አይሰራም። ለ1 ሰዓትም ለ2 ሰዓትም ይቀመጣል። እሷ ትመጣለች፣ የምትጠይቀውን ጥያቄ ይጠየቃል። ከዛ የሚወገድ ከሆነ ይወገዳል፣ የሚገደል ከሆነ አይደል? መወገድ ካለበት አንዳንዴ ይወገዳል። ግን እኛ እንደዚህ ብዙም እንትን ብለን አናውቅም። ስለዚህ ለእናንተ ማሳረፍ ነው ያለን ሰው አይደል? ማገት ማፈን ለእናንተ ማሳረፍ ነው ማረፍ ነው በቃ የሚባለው። እንትኑም አለው ከሊና አሳርፉት ከተባለ እንደ ስለዚህ አንተ ይሄን ወንጀል እየሰራህላት በሙስና ወንጀል ደግሞ አንተን እንዳሳሰረች አውቅህም ከሷ ጋር መጋጨት አልፈለክም ማለት ከሷ መለያየት አልፈለክም። ጥሞሃል ከሷ ጋር የምታገኘው ገንዘብ ጥሞኝ ሳይሆን በቃ የትም ብሄድ ትከተለኛለች። መታወቂያውን ሰነች ያሰራችልህ? ኧረ እኔ የራሴ ነኝ። እኔ አሁን እንደምታስበው እንደዚህ አይነት ቦታ ላይ ስላገኘኝ ብቻ እድሜ ልኬ እንደዚህ ሆኜ ያሳለፍኩ ሰው አይደለሁ። ጥሩ ቦታም ጥሩ ስራም የነበረኝ ሰው ነኝ። ሳታቋቋው በፊት ከዛ በቃ ቤተሰብ የለህም? የለኝም ጭራሽ? ልጆች ምናምን ነገር የለሁም? የለኝ። ወላጆችስ? ወንድሞች እህቶች ምናምን? እነሱ በልጅነቴ ነው። አንድ እህት ነበረችኝ፣ እሷም በልጅነቴ ነው የሞተችው። ታናሽ ነበረችኝ፣ እናቴም የለች። ስለዚህ ለዛ ነው ግዴለሽ ሆነ ቤተሰብ ስለሌለ ግዴለሽ ሆነ የፈለገውን ወንጀል እየሰራ የምትኖረው ማለት ነው። አይ በፊትም ደህናም አቅም እያለኝ ኖርማል ነው በቃ ላይፍ ኖርማል ላይፍ ነው። ከታሰርኩ በኋላ ነው ላይፍ የተበላሸው እንጂ ኖርማል ነው። እኔ በጣም ሰው ረዳ ነበር። እሺ እኛ ሰፈር በጥበቃነት ገብተሃል። ለምን ዓላማ ነው ዝቅ ብለህ ጥበቃን ለመስራት የሞከርከው ወይ ደግሞ በጥበቃነት እኛ ሰፈር ለመግባት የፈለግከው? ሚሽን ተሰጥቶኝ። ምን አይነት ሚሽን? ሚሽን በቃ አንተን መከታተል ነው። የት አባ ነው የምትከታተለኝ? የምትውለው እዛ ነው፣ የምታድረው እዛ ነው። በካሬ በ73,000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23,000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶርና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። እኔ ስወጣለሁ ገባለሁ። የት ነው የምትከታተለኝ? ኧረ የምትሄድበት ሁላ ሄዳለሁ። የምትሄድበት ሁላ ሄዳለሁ። መኪናም አለኝ ማለት እና ጥበቃውን የተቀጠርከው ለሱ ነው፣ ለሰፈሩ አይደለም? አይደለም ለሱ። ከዛ አካባቢ መኪና ይዞ ሲወጣ አንተም ተከትለው ትወጣ ነበር? መኪና ይዘህም ትከተለኛለህ? ታዲያ ዛሬ እንዴት አለ ተከተልከኝ? ሁሌ ለምን እከተልሃለሁ? ማለት እኔ ትዕዛዝ እየተቀበልኩ ነው እንትን የምለው ማለት በቃ ተከተል ከተባልኩኝ እከተልሃለሁ። ኦኬ እሷ ተከተል ያለች ቀን ነው ትከተለኝ? አጠራጣሪ ለኛ አጠራጣሪ የሆነ አሻሚ የሆነ ክስተቶች እንትን ሲሉ ቴክስት ታደርግልኛለች። ስለዚህ እሷ ተከተለው ባለች ስትል ነው የምትከተለኝ ማለት? ቆይ አንተ ጥያቄ መልስ ነው። ይሄንን የሥራ ቦታ እንዴት ነው ልታገኝ ይቻልኩ? በሷ አማካኝነት በሷ አማካኝነት እኮ እንዴት እዛ እኔ መግባት አለብኝ አሰበች። ያ ሰው ወደ ክፍለ ሀገር እንዲሄድ ተደረገ። 150,000 ብር ተሰጠው። የቱ ጠባቂ እዛ የነበረው ጥበቃ በአንተ በቦታ የተተካው 150,000 ብር ተከፍሎት ክፍለ ሀገር እንዴት ተደረገ? ከዛ አንተ እንዴት ገባ? እንደዛማ እንድገባ የተደረገው እሱ እንዲወጣ የተደረገው በቃ እሱ አላወቀም። እዛ እንዴት ተደረገ?
ወንድም ያለ አለ ዘመድ ነን አለ። እሱን እኔን ይዞኝ መጥቶ አስገባኝ። ኦኬ ራሱ ነው ዘመድ ነው ብሎ ያስገባ። ግን ለምን ፐርፐዝ እንደሆነ አያውቅም። ስለዚህ በ150,000 ብር ነው ስራውን ለቆ ወደ ክፍለ ሀገር ሄዶ 150,000 ብር ለሷን ትልቅ ሆኖለት ነው። ብዙ ገንዘብ ከሚያገኙት ወራዊ ደሞዝ አንፃር 150,000 ብር በእርግጥ ከወራዊ ደሞዝ አንፃር እሺ 150,000 ብር ብዙ ነው። ግን ምን ሊጠቅመው ምን ሊሰራበት ምን ሊያደርግበት በአሁን ሰዓት ተወሱን እንዴት ማለት ለምን እሷስ ይሄንን ሰውዬ እንዴት ልታገኘው ቻለች? እንዴት አግኝታ ልታሳምነው ቻለች? በ150,000 ብር እንዴት ልትደራደረው ቻለች? ሌላ ሰውማ ይኖራል እዚህ ጀርባ ውስጥ። እኔ አሁን እየተረዳሁ ያለሁት እጅግ በጣም እጇ ረጅም እንደሆነ። አዎ እሱ የታወቀ ነው። ግን ሌላ ሰው ይኖራል በእርግጠኝነት እዚህ ነገር ላይ ሌላ ሰው ይኖራል ብዬ ነው የማስበው። ምክንያቱም እንደምን ታውቃለህ ሰፈራችን ጥበቆች እንደዚህ ሲቀያየሩ ጥበቆች ሲሸኙ አዲስ ጥበቃ ሲመጣ እንደ የሰፈር ኮሚቴ አለን። ገባህ አይደል? የሰፈር ኮሚቴ አለው። ኮሚቴው ነው እነዛን ጥበቆች የሚያስገባውም የሚያስወጣውም። ምክንያቱም ደሞዛቸው እየተሰበሰበ ስለሚከፈላቸው። ስለዚህ በደንብ አገራውንዳቸው ተጠንቶ ነው የሚገቡት እዛ። ያንን ነው የምልህ። ያ ማለት ምናልባት ከኮሚቴዎቹ መሀልም ሰዎች ሊኖሩ ይችላሉ። ይቅርታ አድርጉልኝ ምናልባት ይህንን ጥርጣሬ በማንሳቴ ምናልባት ሊያዩት ከቻሉ ጎረቤቶቼ ገባህ አይደል? ይህን ነገር ሊመለከቱት ከቻሉ ጎረቤቶቼ ይሄ ወሬ እነሱ ጋር ከደረሰ ኮሚቴ ውስጥ ያላችሁ ሰዎች ይቅርታ አድርጉልኝ ይህን ጥርጣሬ ለማንሳቴ። ትክክለኛነቴን ነው የሚያረጋግጥ ማለት ትክክል ነኝ እኔ ባይኖር እንኳን መጠርጠር ይኖርብኛል። ገባህ አይደል? ስለዚህ ከዛ ውስጥም ሰው አለ ማለት ነው። ስለዚህ የምታውቀው ነገር አለ ወይ ደግሞ ከኮሚቴዎቹ ውስጥ ለየት ያለ ለአንተ እንክብካቤ የሚያደርግልህ ከእናንተ ጋር አብሮ የሚሰራ ሰው አለ? አይ እኔም የማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። አሁን ራሱ እኮ ማንነትህን ሳቅ እሱ ሲመጣ አብርሃም ወደዚህ ሲገባ ደንፍተሃል። ገና የእጅን እንደምትሰጠኝ ሁላ ነግረኸኛል። ማን ነው የእጅ የሚሰጠኝ? አንተ ነው ወይስ እሷ ነች? ወይስ ሌላ ተጨማሪ ሰው አለ የእጅ የሚሰጠኝ? እሱ ያው ጊዜው ማን ያውቃል? ማን ያውቃል? እሱማ ማን ያውቃል? በጣም ኮራ ብሎ ነው እያወራ ያለው። ስለዚህ ከሱ ጋር ብዙ የምናወራው ነገሮች ይኖራሉ። በደንብ እናወራለን። አይመስልም? በደንብ አይ እኔ የማውቀውን ነገርኳቸው። አይ ገና ብዙ ነገር ነው የምታውቀው። ከእሷ ትእዛዝ እየተቀበልክ እነሱን የምታዝ ከሆነ ስቲል እስካሁን ድረስ አንደኛ እሷ ያለችበትን ቦታ የሚያውቅ ሰው ነው። አላውቅም። እሷ ቴክስት ነው የምታደርገው። እሱን ተው እናወራበታለን። አይሻልም? ለብቻችን ቁጭ ብለን ብንናገር አይሻልም? እሺ ይሻላል። ለማንኛውም ውድ ቤተሰቦች ይሄን ኮንፊደንስን በኋላ ትደግመዋለህ። ከዚህ በላይ መቀጠል አልፈልግም። እያያችሁት ነው ኮንፊደንሱ በጣም ኮራ ብሎ የእጄን እንደሚሰጠኝ የነገረኝ ነው ያለው። ስለዚህ እስኪ ከሱ ጋር ትንሽ ቆይታ አደርጋለሁ። ከሱ ጋር ማድረጋቸው ንግግሮች ይኖራሉ። ቪዲዮን በዚሁ ላቋርጠው ነው። እስካሁን ሰዓት ድረስ ቀኑ ሙሉ አብራችሁኝ ስለሆናችሁ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ቅድም እንደነገርኳችሁ ቪዲዮ ቻናሉ ላይ ሪፖርት እየተደረገ ስለሆነ አንደኛ ሰብስክራይበሩ እየተንቀሳቀሰ አይደለም። 204,000 ላይ ቆሟል። ቪው ደግሞ እይታው በጣም ወርዷል፣ ቀንሷል። ምክንያቱም ሪፖርት እየተደረገ ሰዎች ጋር እየደረሰ ስላልሆነ ነው። እናንተ ደግሞ ይህንን ነገር እንዲለቅ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ። ከዛ ባሻገር ደግሞ ቪዲዮን ከመጀመሪያው እስከ መጨረሻው እንድትመለከቱ ትፈልጋለሁ። አውቃለሁ ይከብዳል። ስራ ላይ ሆናችሁ ምናምን እያሳለፋችሁ የምታዩ ሰዎች ትኖራላችሁ። ከስራ አንጻር አይመችም። ግን ሞር እንዲታይ ሙሉ ቢታይ ለኛ ይጠቅመናል። ምክንያቱም ብዙ ሰዎች ጋር እንዲደርስ ቁርጥ እንዳይል አንዳንድ ጊዜ ቁጭ ብለን ሙሉ ቪዲዮን መልእክቱ ስለሆነ ትልቁ ዓላማ መልእክቱ ስለሆነ ቁጭ ብለን ሙሉ ቪዲዮን እንድናይ አልመክራችሁም። ግን ከስራ ጋር ደግሞ አንዳንዴ በኤርፎን የሚያዩ ሰዎች ስላሉ ከፍተውት ድምፁ ስለሆነ ትልቁ መልእክት ያለው እኛ ንግግራችን ላይ ስለሆነ ድምፁ ስለሆነ በኤርፎን እየሰማችሁት ሙሉን ብትመለከቱልን ለኛ ጥቅም አለ። ስለዚህ ይሄን ነገር እያደረጋችሁ
እንዲንቀሳቀስ መልሶ እንዲነሳ እንድታገዝ ማለት እንድጠነክር አድርጉኝ። ብዙ ሰዎች ጋር እንዲደርስ እርዱኝ ማለት ፈልጋለሁ። በያላችሁበት መልካም ውሎ፣ መልካም ቀን፣ መልካም ምሽት እንዲሆንላችሁ እመኛለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሁንም ቤተሰብ ያሉናችሁ ሰዎች ቤተሰብ እንድትሆኑ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ጊዜ